እንደገና ደግሞ እንግሊዝ ላይ ደግሞ ማንቸስተር ዩናይትድ በጣም የሚገርም ነበርና ኦልድ ትራፎርድ is Manchester United, Sir Alex Ferguson, David Beckham, Ruud van Nistelrooy, Roy Keane. የማንቸስተር ዩናይትድ ቀንደኛ ደጋፊ ነኝ። The legend is the nice United. ኳስና ዞላ እንዴት ናቸው? ኳስ እኔ ኳስ በጣም እወዳለሁ። በተለይ ኳስና ባስኬትቦል በጣም ሆቢ በጣም ደስ ይለኛል። የአሜሪካን ቅርጫት ኳስና የኳስ ከሀገር ውስጥ የጊዮርጊስ ደጋፊ ነኝ። ከውጪ የማንቸስተር ዩናይትድ ደጋፊ ነኝ። ማንቸስተር ዩናይትድ ደጋፊ ነኝ። እንደገና ደግሞ ከጣሊያን ሴሪያ ደግሞ ጁቬንቱስ ክለብ ደጋፊ ነኝ። ሁለቱን በጣም በተለይ ማንቸስተር ዩናይትድ በጣም የሚገርም ክለብ ከልጅነት ጀምሮ። አዎ ከልጅነት ማለት ያን ኢትዮጵያ ቴሌቪዥን ጣሊያን ሴሪያ ያሳይ ስለነበረ ጁቬንቱስ እነ ትሬስጌት፣ ዚነዲ ዚዳን፣ ኤርጋር ዳቪድ፣ ፓቬል ኔድቬድ ምናምን የነበሩበት ታይም ነውና የጁቬንቱስን በጣም በቃ ወዶ ነበር ጣሊያን ሴሪያ ጁቬንቱስን። ምክንያቱም እነ ፊያት አንድሬ በቃ ይሄ ከጣሊያን ጋር የተያዘ ነገር ስለሆነ እሷ ጋር በኋላ ከጣሊያን ጋር የተያዘ ነገር ስለሆነ እነዚህ የጁቬንቱስ ክለብ አንድሪያ አኝሊ እነ ፊያት ቤተሰቦች ምናምን ነው እንግዲህ የጁቬንቱስ ባለቤቶች እና በቃ ያው ጣሊያንም እንዳልከው ይሄ በቃ ኦፔራውንም ኳሱንም ጁቬንቱስ ክለብንም እንደገና ደግሞ እንግሊዝ ላይ ደግሞ ማንቸስተር ዩናይትድ በጣም የሚገርም ነበርና በጣም አንዳንድ ጊዜ ያው ሁለቱን ለኔ በጣም ወዳቸው ክለቦች ናቸው። ያው ሀገር ውስጥ ጊዮርጊስም እንዳለው ነው ማለት ነውና ያው እዛ ትምህርት ቤትም እያለን የኮሜንታተር ትንሽም ቢሆን ተሞክር ነበር። ትንሽ ያው አንዳንዴ ኮሜንታተር ምናምን እሺ በእናት አንድ እንደው ያው ትዝታ ስለሆነ ወደ ዋና መለስ ብለና አስብለን ሰው በጣም የሚገርም ነው። እኔ እንግዲህ ማንቸስተርን ከ2001 ጀምሮ ስለሆነ ዴቪድ ቤካም ዛኔ እሱን ለማየት በቃ ማንቸስተር የት ነው የሚጫወተው ዴቪድ ቤካም ምናምን ብዬ ሳየው ለካ ዩናይትድ ነው የሚጫወተው። ከዛን ጀምሮ ለዛ ለካሜራው በጣም ልጅ ኮሜንታት መታረጋት so this is Old Trafford, is Manchester United, Sir Alex Ferguson, David Beckham, Ruud van Nistelrooy, Roy Keane, this goalkeeper Barthez, Rio Ferdinand, Paul Scholes, Ryan Giggs. It is Old Trafford, is the Manchester United. So it's the Fergie time. So the and then welcome back to the English Premier League season of Manchester United 2001 and the champion 2000 Arsenal 2003 and Manchester United is the Barclays Premiership the champion 2004 and 2004 is the Chelsea 2005 in the Chelsea so and then 2006 and the United champion 2007 United 2007 Chelsea's champion. And then 2008 Manchester United and the European Champions League and the Barclays Premiership and three winners in the United and then and Cristiano Ronaldo is Wayne Rooney, Roy Ferdinand, Nemanja Vidic, Afra. The goalkeeper is Edu van der Sar, two twins brothers and the twins brothers, the Brazilian and Fabio Rafael Fabio. Gary Neville, Pele Neville, and then the United is the legend is a nice United, and then the Arsenal is the Arsenal is 2004 is the invisible. So and the awesome Wengers and the managers Thierry Henry, Dennis Bergkamp, Sol Campbell, so goalkeeper Lens Lehmann. It is a nice very continuous. The Arsenal is the winner and absolutely is invincible. And others and Chelsea is Carlito. Yes. Wow. ያለም ዋንጫ ላይ እየተከታተልኩ ነው መሰለኝ እኮ አንተ ይህን ችሎታ ይዘህ በጣም የሚገርም እኮ ነው። ዋው ይሄ ማለት
ይሄ ማለት እኔ እንዳልኩ 2001 ጀምሮ ነው እንግዲህ ሩድ ቫን ኒስተልሮይ ያው እንዳልኩ ዴቪድ ቤካምን ስለምወደው ከዛን ጀምሮ ነው የማንቸስተር ዩናይትድ ቀንደኛ ደጋፊ ነኝ። ያው አልፎ አልፎም ቢሆን ያው እንደ በፊቱም ባይሆን ያው ሲያሸንፍ ደስ ይለኛል። ዩናይትድ በጣም ነው የምወደው። አሁንም የማንቸስተር ዩናይትድ ደጋፊ ነኝ። እንዳልኩ ኢጣሊያን ደግሞ ያው ጁቬንቱስ ክለብ ደጋፊ ነኝ። የሚገርም ነው። ኮሜንታተር፣ የሙዚቃ የድምጽ ብቃት፣ የኳስ ትንታኔ ኮሜንታተር፣ በተለይ ደግሞ ያው ኦፔራ ያንተ የመጀመሪያው አፍክን የፈታበት እንደሆነ ነግረኸኛልና እነኚህ ነገሮች ሁሉ የነዚህ ሁሉ ታለንት ባለቤት ዞላ ሮማን በጣም የሚገርም ብቃት ነው እያሳየ። ተመልካቾችም በእርግጠኝነት የተዝናኑ እንደሆነ ተስፋ አደርጋለሁ። ኳስ ትጫወታለህ አሁን ላይ? ኳስ እንኳን ያው ድሮ ትምህርት ቤት እያለን ያው እንጫወት ነበር። ያው ትምህርት ቤት እንጫወታለን። አሁን ግን ያው ብዙም ያው ኳስ ማየት ብቻ ነው። ኳስ ማየት ብቻ ነው። በጣም የሚገርም ነው። በጣም ደስ የሚል ነገር ነው እየነገርከኝ ያጫወትከኝ እያዝናናኝ ያለውና ተመልካቾችም በእርግጠኝነት እንደተዝናኑ ተስፋ አድርጋለሁ። የተወደዳችሁ ተመልካቾቻችን ይህ ኮምፓስ ወግ የተሰኘው ፕሮግራማችን ነው። ፕሮግራማችን እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አስተያየታችሁን እንድትሰጡን በአክብሮት እንጠይቃለን። ቆይታችን ይቀጥላል። መልካም ጊዜ። ዞላ እንግዲህ በጣም ጣሊያንን እንደምትወዳት አውቃለሁና የተወሰነ ኢንፎርሜሽን ሰምቼ ነበርና ጣሊያንን በተለየ መልኩ የምትወዳት በምን ምክንያት ነው? አዎ እኔ ለጣሊያን በጣም ትልቅ ፍቅር አለኝ። ያው ምክንያቱም እኔ ያው እንዳልከው ቱሪዝም መጀመሪያ ላይ ያው ቤታችንም ማዘርም ባለቤቷም ጣሊያንኛ ስለሚያወሩ እና በቃ ጣሊያን ተጸረጸ ከልጅነቴም ጀምሮና እነሱ ጣሊያንኛ ይናገራሉ። በጣም ደስ ይለኛል። በቃ ታውቃለህ ጣሊያን ደግሞ ያው እንትን ናቸው፣ ስራ ያስተምረዋል። ከዛ ደግሞ በቃ የሆነ እንትን በቃ በጣም አሪፎች ናቸው እና ግን እኔ በቃ ጣሊያን በደንብ እንድወድ ያደረገችኝ ማዘር ናት። በጣም በቃ እሷ ስትናገር ምናምን በቃ የሆነ ደስ ይላል በቃ ምናምን እና ያው እዛ በፊት አርት ጋለሪም ስለነበራት እሷ አርት ስኒ ጋለሪ እሷ ጋር ምናምን ጣሊያኖችም ሌሎች ዜጎችም ስለሚመጡ እሷ ስታወራ ምናምን ደስ ይለኝ ነበር ጣሊያንኛ በደንብ ስታወራ እና በዛ የተነሳ በቃ ይሄን ነገር መማር አለብኝ ጣሊያንኛ። ከዛ ጣሊያንኛ ተምሬ አገሬን ማስተዋወቅ አለብኝ። ፈረንጆች ቱሪስቶች ወደዚህ ወደ ጣሊያንኛ ተናጋሪዎች እዚህ እኔ እያስተረጎምኩኝ ጣሊያንኛ ከዛ አገሬን እንዳስተዋውቅ ነበር ምኞቴ ነበረው እና የቱሪዝሙ አንደኛ የመማሩ ፍላጎቴ ከዚህ ጋር የተያያዘ ነገር ስለነበረ ነው እና በጣም ለጣሊያን ትልቅ ፍቅር አለኝ። በጣም እኔ አሜሪካ ብትለኝ እኔ ጣሊያን ነው ደስ የሚለኝ በጣም እና ከዛ የተነሳ እንዳልኩ ሙዚቃው፣ ስፖርቱም፣ አለባበሱም ሁሉ ነገር በቃ የሆነ ደስ የሚል ቫይብ አላቸው። እናትህም ደግሞ በጣም እሷም ደግሞ አርአያ ናት፣ ለእኔ አርአያ ናት። በቃ የምታደርጋቸው ነገሮች በቃ ለእኔ ትልቅ በሙዚቃውም፣ በባህሉም፣ ባለባበሱም፣ በካልቸሩም ይንጸባረቃል። ቤታችንም ስለሚንጸባረቅ በጣም ደስ የሚል ነበርና ግን ምንድን ነው ከዛ በቃ ያንን መጀመሪያ ዲፕሎማውን ከተማርኩ በኋላ በቃ ፍላጎቴም ያው ጣሊያን ሀገር ሄዶ የመኖር ፍላጎት ስለነበረ ውጪ በቃ እና የተወሰነ ሙከራዎች ተደርገው ነበርና ጣሊያን ለመሄድ እና ያ ጊዜ ትንሽ ቢሳካ ኖሮ ጥሩ ነበር። ያው ግን አልተሳካም። የተወሰነ ያው የመሰደድ ፕሮግራም ነበረ። የዛን ሰዓት ለመሄድ የተወሰነ ጥረት ተደርጎ ነበር። ያው የተወሰነ እስከ ሱዳን ድረስ ምናምን ከዛ በኋላ በቃ ጣሊያን ሀገር ሄዶ እንዳልከው ከተሳካና ወደዛ ከተሻገርኩኝ ያልኩ ጣሊያንኛ ቋንቋውን ተምሬ
እዚህ ኦፊስ የቱሪዝም ኦፊስ የአስጎብኚ ድርጅት ኦፊስ ለመክፈትና እንዳልከው ከዛ ቱሪስቶች እየመጡ በቃ ይሄ መንዴት ነው ያማከለው ጣሊያኖች ላይ ፎከስ ለማድረግ ነበር። አንደኛ ዓላማዬም የነበረው እዛ በቃ ለምን ፋይናንሻል የለም ያን ለማድረግ ልክ ቱሪዝሙን ስጨርስ ዲፕሎማውን ስጨርስ አስጎብኚ ነው የተማርኩት እና ከላይን ኢትዮጵያና ሆቴልና ቱሪዝም የተማርኩት ዲፕሎማ ቱሪዝም ማለት እሱን ልክ ስጨርስ በቃ ሌሎችም ነበሩ ፍላጎት ያላቸው ወደ ሌላ ሀገር የሚሄድ ነበሩ። እኔ ወደ ጣሊያን፣ ሌሎቹ ደግሞ ወደ ለንደንም ወደ ተለያየ ሀገር ምናምን ነበር ሀሳባቸው። ጓደኞቼ የኔ ያውቃሉ ከልጅነቴም ጀምሮ ያው ትምህርት ቤትም በቃ ጣሊያን አንተ እኮ ጣሊያን ነው መሄዱ ምናምን ይሉ ነበር እና ከልጅነቴ ጀምሮ በቃ ጣሊያን ለመሄድ በጣም ጉጉት ነበረኝ። በጣም ጉጉት ነበር እና ከዛ ያ ነገር ነው ሳክሪፋይስ የተከፈለው መስዋዕትነቱ የተከፈለው ከዛ ነው እና ያው ማንኛውም ሰው እንደሚሄደው ያው እስከ ሱዳን ድረስ ሙከራ ተደርጓል። ያው ጋላባት ድረስ ነው የቆመው። ያው ከዛ በኋላ ግን ያው እነሱ በቃ መመለስ ፈለጉ ምናምን ትንሽ የዛን ሰዓት ጥሩ ስሜት አልነበረም የነበረው። እንደው እኔ ደግሞ ዓላማዬ የነበረው እንዳልከው ያው ሁሉም ሰው ከዓላማ መቅረት እንትን ይላል። ትክክል ነው። ግን እኔ ፍላጎት የነበረው እንዳልከው በዛ ስሜት ነበረ። እዛ ሳሳካ ቀረ ማለት የጣሊያን ጉዞ ማለት ነው። እንደው በጣም የተለየ የገጠመህ ነገር አለ በዛች ሙከራ? ምክንያቱም እስከ ሱዳን ድረስ ሙከራ አድርጌ ነበረ ከጓደኞቼ ጋር ያልከኝ ነበርና እንደ በዚህ የጉዞ ሂደት ውስጥ ማለት አሳዛኝ ጉጉት ነበር ማለት ያው እንዳልከው ባህር ዳር ምናምን ያው ባህር ዳር ባሱ ባህር ዳር ነው የቆመው። ከዛ በኋላ ከባህር ዳር ደግሞ ቀጥታ ሱዳን ጋላባት ጎንደር መተማ የሚሉ ነበርና በቃ ያው ልጅነትም ስለነበረ ያው እንዳልኩ ዓላማም ስለነበረ ተሳፍረን ያው እዛ ሄደን አንዱ ለቀን ምናምን አድረን ከዛ እንደገና ደግሞ ጋላባትም ደላላው ከፍለ ነው ያው ብሩ ተከፍሎ ያው መመለስ አልተቻለም ማለት ነው። ብሩም ሳይመለስ ቀረ ማለት ነው። ብሩ መመለስ ማለቴ በቃ እንመለሳሉ። በቃ እሱ ያው የተነጋገርንበትን ቆርጦ መለሳልን ማለት ነው። ኦኬ እንደዛ ነገር ነው። ከዛም በኋላ ሙከራ አላረክም እንደው ከዛ በኋላ በቃ በተለያየ አጋጣሚ ከዛ በኋላ ወደዚህ ነው የተመለስነው። ወደ አዲስ አበባ ነው የተመለስነው። ያው አዲስ አበባ ከተመለስን በኋላ ያው እንደገና ከዜሮ ስለሆነ የምትነሳው ያው በመሀል መሽሩም ንግድ ቢዝነስ ምናምን ጀምረን ነበር ጓደኞቻችን እዛው ትምህርት ቤት ተመልሰን እዛው ሌስፕራዝ ማለት ነው እዛው መሽሩም እርሻ ምናምን ሰጥቶን ነበር። እርሻ ምናምን ከዛ ደግሞ እንዳልከው የመሽሩም ንግድ ቢዝነስ እሱን ጀምረን ያው ማርኬት መያዝ ስላልቻለ በወቅቱ የመሽሩም ጥሩ ያው አብቦ ነበርና ወደ 20 ሳጥኖች ነበሩ። ከዛ መሽሩም እንጉዳይ ማለት ነው እና እሱን እያመረትን የተወሰነ ጊዜ ሸጠናል። የተወሰነ ተቀባይ ያገኘን ጊዜ ማለት ነው እና ከዛ በኋላ ግን ያው እንዳልከው ቁጭትም ስለነበረ ማርኬቲንግ መማር ፈልጌ ነበር እንዳልኩ እንደዚህ ከኢቨንት ኦርጋናይዘር ጋር። ምክንያቱም እኛ ቤት ያው ብዙ ሳሊያኖች ይመጡ ነበረ፣ ስዕል ይታይ ነበር ኤግዚቢሽን እና እንዳልከው ይሄ በቃ ቱሪዝሙን አንድ ላይ አድርጌ ማርኬቲንጉንም ደግሞ አንድ ላይ መማር የጋለሪ ማለት ነው አርት ጋለሪ ስለነበረ ቤት አስኒ አርት ጋለሪ እሷ ጋር ያው ኤግዚቢሽን ይታይ ነበርና ያኔ ያው እሱንም በማር ብዬ ማርኬቲንጉን ከዛ ያው 2007 ላይ ኦሜላ ሆቴል ገባው ማለት ነው። ኦኬ እዛ ገባው ኦሜላ ሆቴል ገባው። የኦሜላ ሆቴል ባለቤቶችና በጣም ዲግሪንም እንድማር ካመቻችሉኝ አንዱ አቶ መሀሪ በላይ እና ወይዘሮ ይርዳምስ ጌታቸው ባለቤቱ እድል አመቻችሉኝ። ማለት እኔ የተቀጠርኩት በመስተንግዶ ስለነበረ ከዛ በኋላ እነሱ ደግሞ የማታ ስጠይቃቸው ከአንዳንድ እንኳን እምቢ አላሉኝም እና እሺ ብለውኝ
ከዛ ከ2009 እስከ 2011 ዲግሪ ፕሮግራም የቀን እየተማርኩኝ የማታ እየሰራው ሽፍት ተደረገ ማለት ነው። እና ከዛ ያንን ዲግሪንም በዛ ሰበብ ያስኩ ማለት ነው። በቤትም እገዛ ተደርጎ ማለት ነው። የመጀመሪያ ዲግሪ በቤትም አካባቢ በደንብ አግዘው በደንብ ነገር ቤትም ማዘርም ባለቤቷም ልጆቹም በቃ እንዳለ እዛ ደግሞ ሆቴልም አካባቢ ያለው ማህበረሰብ እንድማር ዲግሪ እንድማር አደረጉ ማለት ነው። በጣም የሚገርም ነው። ያው ትዝታ ነው እንግዲህ ያለፈ ነገር ነው። ወደኋላ ምናልባት መለስ አድርጌ ሊሆን ይችላል እና ከዛ በኋላ እንግዲህ ከዛ ከመጣ በኋላ እንግዲህ የተለያዩ ስራዎች ላይ እንደሰራ አጫውተኛል እና ምን ስራዎችን ሰራ? ሆቴል ላይ ያለው አንደኛ መስተንግዶ ሰራ ነበረ። ከዛ ባርማን ሰራ ነበር፣ ባሪስታ። ከዛ እንደገና እንዳልኩ ቤልቦይም ሰራ ነበር፣ የማታ ሩም ሰርቪስ። ከዛ ደግሞ ያው ወደ 2000 በቃ ወደ አንድ ናይት ማናጀር ተቀጠረ አለቃ ነበርና በጣም ወደው እሱ ያው ዲጄነት ምናምን ያው እሱ አለማመደኝ እና ዲጄነትም የተወሰነ በቨርቹዋል ዲጄ ምናምን በኮምፒውተር እሷንም ሰራው። ያው እንዳልኩ የማታ ስለሚሰራ እሱ በማይኖርበት ታይም ላይ እሱን በቃ እየለመድኩኝ ክላስ ሲጨርስ ከ10 ሰዓት በኋላ ክላስ እስከ 10 ሰዓት ያልቃል። ከዛ 12 ሰዓት ነበር የምገባው። በዛ ገብቼ ሆቴል ገብቼ ትንሽ ናፕ አድርጌ 12 ሰዓት ላይ ያን በራሴ ፒሲ ሆቴሉም የነበረው ፒሲ ነበር እየተቀያየርን እንደዛ እናደርግ ነበር እና እንሰራ ነበር። እሱም በመሀል የራሱን ፒሲ ይዞ መጣ ነበር። እኔም የራሴ ሆቴሉ አለው የራሱ ፒሲ፣ ግን እኔም የራሴ ፒሲም እሱም የራሱን ፒሲ ይመጣል። እዛ ጋር ያው ሙዚቃ ከሱ እየተቀበልኩኝ እሱ ሲያመጣ እዛ ጋር እጫወት ነበር እስከ ማታ እስከ 6 ሰዓት አንዳንድ እስከ 5 ሰዓትም ነበር የሚሰራው የማታ ስራዎች ባለ ታይም ላይ ማለት ነው። እና ያኔ ያው ሙዚቃውን ማጫወት ጀመርኩ ማለት ዲጄነት። ስለዚህ ዲጄነት ሰርተሃል፣ ባርማን ሰርተሃል፣ ለመስተንግዶ ሰርተሃል፣ ኦሜጋ ሆቴል ሰርተሃል፣ የተለያዩ ስራዎችን ሞክረሃል። እንግዲህ ለዚህ ሁሉ መነሻዋ ምንድነው? ያቺ ከአዲስ አበባ ወደ ጣሊያን ያደረካት ወቅት ማለት ያንተ የመጀመሪያው ጉጉት የነበረው ቱሪዝም ተምረህ ጣሊያን ሀገር ሄደህ የጣሊያን ባህል የኢትዮጵያን ባህል ከጣሊያን ጋር በማስተሳሰር በማዋሃድ አገርክን ለማስተዋወቅ ይመስለኛል። ዋናው ዓላማው ያው እንግዲህ አንዳንዴ ደግሞ እድል እንግዲህ አንዳንዴ ለበጎም ሊሆን ይችላል ብዬ አስባለሁ። እና ከዛ በኋላ ከመጣ በኋላ ነው እነኝህን ስራዎች እየሰራ ያሳለፈው። ከዛ ያው ተስፋ ሳልቆርጥ እነዚህን ስራዎች በቃ ያው እንደገና በቃ አጠራቅሜም ቢሆን በገንዘብም ምናምን አግኝቼም ቢሆን በቃ አላማ ስቲል ነው አለ አሁንም ድረስ። በተለይ ደግሞ ሙዚቃው ላይ እኮ ድምጽህ የሚገርም ነው። የወጣትነት የልጅነት ድምጽ በቃ በነበረ ከለር ነው ያለውና አሁንም እኮ ነገሮች ከተስተካከሉ ፍላጎቱ ካለህ ይህንን ያለህን ታለንት በእውነት መጠቀምና ማውጣት ትችላለህ። በጣም የሚገርም ነው። በተለይ ደግሞ ከባዱን የሙዚቃ ስልት ክላሲክ የሆነውን ኦፔራ ሙዚቃን መጫወት ማለት ብዙም እኛ ሀገር ላይ አልተለመደም። እንደዚህ አይነት ነገሮችን አሁንም ቢሆን በርታ የሚል መልእክት ነው ያለኝና ውድ ተመልካቾቻችን ኮምፓስ ወጋችን አሁንም እንደቀጠለ ነው። እንግዲህ ዞላ ሮማ በዛሬው ዕለት እንግዲህ ያዝናናን ሙዚቃን ስዕልን ከሙዚቃ ጉዞውን ከአዲስ አበባ እስከ ጣሊያን ድረስ እያዋዛ እንግዲህ ጥሩ ቆይታ እያደረግን እንገኛለን። አሁንም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩን በአክብሮት እጠይቃለሁ። ጨዋታችን ይቀጥላል። መልካም ጊዜ። ዞላ ህይወት እንዴት ነው? እስኪ አሁን ስላለበት ሁኔታ ስለ ቤተሰብም ስለ ራስክም አጠቃላይ እስኪ ተወሰነ ነገር ነገር። አሁን ያው እንዳልከው ወደ እንግዲህ በአዲስ ሞራል ያው እንዳልከው የቱሪዝሙ ሴክተሩ በጣም ጥሩ እየሄደ ስለሆነ
ተመልሼ እንዳልከው ፋይናንሻል ድንገት ካገኘውኝ ሀገሬን ማስተዋወቅ እና ኦፊስ ከፍቼ እንዳይን ነገር አላማ አለኝና በዛ ሂደት ነው ያው እንግዲህ ቢሳካ የራሴን ኦፊስ ከፍቼ የአስጎብኚ ድርጅት እግዚአብሔር ቢፈቅድና ቢረዳኝ በእንደዚህ አይነት ሁኔታ ነው እንግዲህ ያለሁት። ግን ያው ቤተሰቦቻችን በጣም በጣም እንወዳቸዋለን፣ እናከብራቸዋለን። በጣም እዚህ ደረጃ ለፍተዋል። እዚህ ያሉ ያው እኔ አላገባውም፣ ቤተሰብ ያው ሚስት አላገባውም። ያው ከቤተሰብ ጋር ነው የምንኖረው ከወንድሜ ጋር እና ያው አሁን ለጊዜው እንግዲህ እንዳልከው ያለው ሴክተር ቢመቻች ቱሪዝሙን ለማስጎብኘት እና እንዳልከው የመጀመሪያውን ዓላማዬን ማሳካት ስለምፈልግ ትንሽ ቢመቻችና ያው ገንዘብ ፋይናንሻል የተለያዩ ነገሮች እንዳልከው ብድር ቢመቻች እነዛን ነገሮች ለማስተካከል ይመቻል። እንዳልከው ያንን ዓላማ ለማሳካት ማለት ነው። አንደኛ ሀገሬን ማስተዋወቅ ኢትዮጵያ የተለያዩ ቱሪዝም ሴክተሮች በጣም አሪፍ ስላሉ ያው ያንም ላይን ኢትዮጵያም ስንማር የተለያዩ ወደ ፓርኮችንም ሂስቶሪካልም ካልቸራልም የተለያዩ ቦታዎችን ጎብኝቻለሁ ባለኝ ውስን ጊዜ ማለት በተማርኩበት ጊዜ ማለት ነውና ያን ዓላማ ማሳካት ስለምፈልግ እንዳልከው በቃ እንደዚህ አይነት ነገሮች ነው እንግዲህ መስራት የምፈልገው ነው። ወደፊትም መስራት ፈልገው በእንደዚህ አይነት ሁኔታ ነውና ግን ያው ያቀም ሁኔታ ሆኖ ያው ሙዚቃውንም ቱሪዝሙንም ያው እንዳልከው ኢቨንት ኦርጋናይዝ ትልቅ የሆነ የቱር ካምፓኒና ኢቨንት ኦርጋናይዝ ነው ዓላማዬ። ጌታ ቢፈቅድ እሱ ለማሳካት ነው ምኞቴም። ግን አሁን ያለበት ሁኔታ ትንሽ አስቸጋሪ ነው። እንግዲህ ያሰብከው ነገር እንዲሳካ እኛም እንመኝልሃለን። እንግዲህ ዞላ በጣም የሚገርም ታለንት አለ በብዙ ነገር እንዳልኩ የመጀመሪያው ሀሳብህ በቱሪዝም ላይ መስራት ትፈልጋለህ። ከዛ በተረፈ ደግሞ በሙዚቃውም ላይ በጣም የሚገርም ችሎታና ታለንት ያለህ። እንግዲህ ይህንን ፕሮግራም የሚከታተሉ ተመልካቾች በእርግጠኝነት እንግዲህ ብዙ ነገር ከአንተ ተምረዋል ብዬ አስባለሁ። እንግዲህ እኛም በተቻለ መጠን አንተም ፍላጎቱ እና እዚህ ላይ ሀሳብ ለመስጠት ጊዜው እንዳረፈደ ነው። በቃ ያው እንዳልከው እኔ ትንሽ አስቸጋሪ ሁኔታዎችን ቢኖሩ ግን ዓላማን ካለ ያው እነዛን ነገሮች ለማስተካከል ሰውም ተስፋ እንዳይቆርጥ አሁን እኔ እነዚህ ያሳለፍኩባቸው መንገዶች ያው የተሻለውን ነገር ሰው እንዲማርበት እና እንዳልከው ተስፋ መቁረጥ እንደሌለባቸው እና ሙያም ከሆነ በሙያ በደንብ እኛ ቤት አንዳንድ ጊዜ ሰው የሚለውን ማዳመጥ ትልቅ ነገር ነውና እናትንም ቤተሰብም እህትንም ወንድሞችንም አካባቢ ያለውን ሰው ማህበረሰብ ትልቅ ሰው ማዳመጥ ትልቅ ነው፣ ትልቅ አዋቂ ያደርጋልና አንዳንድ ጊዜ እኔ ያው ከምቆጫቸው ነገሮች አንዳንዴ ያው እነዛን ሰዎች ባለመስማቴ ተጎድቻለሁ እና እነዛን በጣም የቆጨኝ ነገር እኔ ያው እንዳልኩ ጣሊያን መሄዱን አንደኛው እሱ ቢሆንም ሁለተኛው ግን እነዚህ ነገሮች ለህይወት ሰክሰስ እንድትሆን በደንብ ሰክሰስ እንድትሆን ትልቅ ሰው የሚለን መስማት ትልቅ ነገር ነውና አይመስልም ነበር። ያው ካለፈ በኋላ ግን ያው ትንሽ ያወክ እየበሰልክ ስትመጣ ነገሮችን ማሰብ ትጀምራለህና እኔ በጣም 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 ትልቅ ሰው ምክር ስሙ። በቃ ትልቅ ሰው ምክር ስሙ። በቃ ምንም ምክንያቱም ዛሬ ወይም መማር አለባችሁ በደንብ መማር ወይ ደግሞ ሙያ መቻል አለባችሁ እና እነዚህ ነገሮች እኩል ከቻልክ ማስኬድ ሁለቱ ከተሆነ ጥሩ ነው። ካልሆነም ደግሞ በሙያው በእንጨት የሚሰራው ጋራዡም ሁሉም የተለያየ ዘርፍ ያለው ሴክተር በተለይ ደግሞ ወጣ እነዛ ነገሮች ተስፋ ሳይቆርጥ ከዛሬ የተሻለ ነገር እንደሚመጣ ማሰብ ነውና እኔም ያንን ዓላማ ይዤ ነው እየተጓዝኩ ያለሁት። ነገ የተሻለ ቀን ይመጣል ብዬ ማለት ነውና የተሻለ ቀን ይመጣል እና ያው ማመስገን ያለብኝም ነገር ካለ እዚሁ ያው ይሄን ይመስላል። ማመስገን ትችላለህ። አዎ እና
እዚህ ደረጃ እንዳልከው እኔ አሁን ያው የተለያዩ እንዳልከው የተለያዩ ቱሪዝሙ በማርኬቲንጉ ያው ሰርቲፋይድ አድርጌያለሁ እንዳልከው። እንደገና ደግሞ እንዳልከው ዋና ዓላማዬም እንደዛ ስለሆነ ግን በጣም ማመሰግናቸው ሰዎች አሉ። በተለይ ቤተሰብ ወይዘሮ ቆንጂት ስዩም እናቴን፣ ዶክተር አላ ፓንክረስትን፣ ህሊና ፓንክረስት በጣም ማመሰግናቸው ሰዎች አሉ። መጀመሪያ ያው ወይዘሮ ቆንጂት ስዩምን ነው ስዩም በቀለ እናታችንን፣ ከዛ ደግሞ ባለቤቷን ዶክተር አላ ፓንክረስትን፣ ቤተሰቦቻችን ወንድሞች ሄኖክ አሉላን፣ ህሊና አሉላን ፓንክረስት እነሱን፣ ከዛ ደግሞ እዛ አካባቢ ያሉትን አክስቶቻችንን ቤተሰቦቻችንን እዛ አካባቢ በነበሩ እኛ እዚህ ደረጃ እንድንደርስ ሁሉም ሰው የራሱ አስተዋጽኦ አለውና ያው እንክሳለን ብለን ተስፋ እናደርጋለን። እንወዳቸዋለን። ከዛ በተጨማሪ አቃቂ ለኤስፕራንስ አድቬንቲስት ትምህርት ቤትን ደግሞ እጅግ አድርጌ አመሰግናለሁ። መምህሮቼን መምህር ዳንኤል በቀለ፣ መምህር እውነቱ ዋሪዮ፣ መምህር ኤቤኔዘር አስፋው፣ መምህር ኃይሉ ውድነ እነዚህ በጣም 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 በልጅነት ልጅነቴን በቃ እንድጎብዝና ያው በምክርም በተግሳጽም ያሳደጉኝ ሰዎች ስለሆኑ ያው ከቤተሰብ ጀምሮ ማለት ነውና ከዛ ደግሞ ጓደኞቼ የነበሩት የዘጠናዎቹ ጓደኞቼ እጅግ አድርጌ አመሰግናለሁ። ኢሳያስ ተክሌ፣ ሄኖክ ወዴሳ ፉቡ፣ አሉላ አይሉ፣ እንደገና ደግሞ ኢዩኤል ውጄ በቃ አብረን የተማርነው ጓደኞቻችን በተለይ ደግሞ 12ኛ ክፍል የነበሩት ከዛ እነዛ 12ኛ ክፍል የነበሩ ጓደኞቼ እጅግ ሁሉንም የ12ኛ ክፍል ተማሪዎች ጓደኞቼን በጣም እጅግ አድርጌ አመሰግናለሁ። ያው አዲሱ ከሱመር ወንዳፍራሽ ንጉሴ ሁላችሁንም እጅግ አድርጌ አመሰግናለሁና አጠቃላይ ስማችሁን ያልጠራዋችሁ በሙሉ ቴንኪዩ ቱቶ ቤነ ግራሴ አሎራ ግራሴ በጣሊያንኛ ማለት በጣሊያንኛ ቺያው ቤላ ግራሴ ሲኞሪታ ቤላ ቻው በጣም ነው የማመሰግነው። ግራሴ እና ያው ግራሴ ያው ቴንክ ዩ ሶ ማች ግራሴ ያው ቴንክ ዩ ሶ ማች ግራሴ allora come stare va bene ciao grazie thank you so much ያው እና ግራሴ ኦኬ በጣም እናመሰግናለን ዞላ። እንግዲህ ተመልካቾቻችን በዚህ አጋጣሚ ዩኒቨርሲቲ የተማርኳችሁ ጎንደር ዩኒቨርሲቲ የተማርኳችሁም ካላችሁ አብሮ ጥሩ ግንኙነት የነበረን እናንተንም አመሰግናለሁ። በካምፓስም በአቤል ኃይለማርያምንም እጅግ አድርጌ አመሰግናለሁ። ግራሴ ብያለሁ። ቴንክ ዩ ሶ ማች ግራሴ። እንግዲህ ተመልካቾቻችን የዛሬው ፕሮግራማችንን እንደተመለከታችሁት ይህን ይመስላል። እንግዲህ የዛሬው እንግዳችን ዞላ ሮማን በጣም በሚገርም ሁኔታ ያለውን ታለንቱን አይታችኋል። የሙዚቃ የአርት ላይ ያለው በጣም ተሰጥኦ አለው። እንግዲህ በቱሪዝም ላይ መስራት ይፈልጋል። በጣም ታለንት ያለው ወጣት ወንድማችን ነውና እሱን በእውቀትም በጥበብም በማንኛውም ነገር ማገዝ የምትፈልጉ አካላት ወይም ሰዎች ካላችሁ አድራሻችንን ከኛ ጋር መውሰድ ትችላላችሁ። ኮንታክት እናገናኛችኋለን እና ዞላ እንግዲህ የዛሬው ፕሮግራም በጣም የሚገርም ነው። ጥሩ ጊዜ አሳልፈናል። አንተም እንግዲህ እንግዳችን ሆነህ እዚህ ድረስ ሰዓታችንን አክብረህ በእውነት ይህን የመሰለ ጣፋጭ ጊዜ ኮምፓስ ወገኛው እንደምታውቀው እንግዲህ ኮምፓሳችን አንተን የመሰለ ድምፀ መረዋ ወጣት አግኝተን ካንተ ጋር የነበረን ቆይታ በጣም ደስ የሚል ነበርና በጣም በፕሮግራሚም ስም በራሴም ስም ከልብ አመሰግናለሁ ዞላ። ውድ ተመልካቾቻችን የዛሬው ፕሮግራም ይህን ይመስላል። ኮምፓስ ወግን እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ሳምንት ደግሞ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። ቢም ቦም ቢም ቦም ቢም ቦም ቢም
bimbo ይህን ይመስላል። ዋው ቴንክ ዩ እናመሰግናለን። አመሰግናለሁ አክብረን ስለጠራኝ በጣም እጅግ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች በጣም እኔም አመሰግናለሁ። የዛሬ ፕሮግራማችን ይህን ይመስላል። ኮምፓስ ወግ ሳምንት በሌላ ዝግጅት እንገናኛለን። ሰላም ሁኑ። ቻው